መላበሉኝ እንግዳችን እናስገባው። ሄሎ አቤት፣ ሰላም ነው? አለን እንዴት ነሽ? አለን ሁሉ መልካም። እንዴት ነው? ያሳሰበሽ ያስጨነቀሽ ነገር አለ? የሆነ ልጅ ነበርና ጓደኛዬ ማለት ነው። ከዛ ብዙ ሰዓት ቆይተናልና ከዛም በኋላ አምና ተቆራረስንና ወደ አዲስ አበባ መጣን። እሺ፣ ተቆራረፋችሁና አንቺ ወደ አዲስ አበባ መጣሽ። የት ነበራችሁ? ጎንደር። እሺ፣ በመቆራረፋችሁ ምክንያት ነው ከጎንደር ወደ አዲስ አበባ የመጣሽው? ተናድጄ ነበርና ቤተሰብ መስታወቅ ምናምን ብዬው። እሺ፣ ከዛ ነገ ዛሬ ሲል ብዙ ሰዓት ስለቆየን አሰለኝና ትቼው መጣሁኝ። ከዛም በኋላ ለምን እንደዚህ ይሆናል ምናምን ብዬ ስልኩን ራሱ ምናምን አጠፋፍቶ ምናምን ነበርና ከዛ የሆነ ሰዓት ይቅርታ ጠየቀ። እሱ ከዛ ነው በፍጹም ይቅር ልለው አልፈልግም እናስተዋውቅ እያልኩት በቃ እሺ እያለ ሰዓቴንና ጊዜን ስለገደለብኝ አሁንም እንደዛ ሊያደርግ ይችላል ምናምን ብዬ እንዲ ያልኩኝ። ከዛም በኋላ ጓደኛዬ ስነግራት ችግር የለውም ሁሉን ነገር የሚያስተካክል ከሆነ እንደዚህ ብለሽው ሚል ከሆነ አሁን ይዩና በቃ እንትን ትይዋለሽ ዙረሽ ትዘጊዋለሽ እና አሁን አውሪው ምናምን አለች። ከዛ ይቅርታ ሲለኝ ዙሬ መቼም ሰው ይቅር ማለት ሬዲዮ ከፍተሻል? አጠገብሽ ሬዲዮ ከፍተሻል? መቼም አዎ፣ የሆነ የሚያስተጋባ ነገር አለ፣ የሆነ የሚረብሽ ድምጽ ነገር አለ። ሬዲዮ ከተከፈተ ብለን ነው። አይ የለም። እሺ፣ ቅርብዬው እያወራን እያለ ማለት ነው። ከዛ በቃ ከዚህ ጠብቂኝና እኔ ውጭ ሀገር ደርሼ ልመጣ ስለሆነ እዚያው አንቺ ጎንደር ጠብቂኝ አለ። አንድ ሴት ከሆነ ያልጠብቀኝ ምን ነው ብትል የዛኔ ያኔ ያልጠብቄ ያኔ እንደዛ አድርገኸኝ እንኳን ይቅር ብዬ አሁን ግን ቤተሰብ ማስተዋወቅ አለብን። በጣም ብዙ ጊዜ ፈጅተናል። 4 አመታችን ነው። እሺ፣ ከዚህ በኋላ እኔ ጊዜን ማባከን አልፈልግም። ምትሆን ከሆነ እናስተዋወቅ አብረን እንቀመጥ ውጭ ምናምን የሚባል ነገር ግን እኔ የምትሰኝ ምናምን አልኩት። ከዛ እንደዛ ስለው በቃ ጠብቂኝና ወይ ላከራይሽና ካከራይሽ በኋላ እኔ ልሂድና ደርሼ ልምጣ ምናምን አለ። ከራይልሽ ምን ማለት ነው? ላከራይሽ? ቤት ልከራይልሽ ነው? ቤት ልከራይ ማለት ነው። እሺ፣ ግን እኔ አልተመቸኝም እንዴ ብዙ ሰዓት ጠብቂው። አሁን ደግሞ ጊዜን ደግሞ የሚያቃጥል ከሆነ በጣም ለሴት መጠበቅ ማለት በጣም ከባድ ነው። የት ውጭ ሀገር ነው የሚሄደው? አሁን ውስጥ ነው ደርሼ መጣ። ለስንት ጊዜ ነው የሚሄደው? አላውቅም እንግዲህ ለስንት ጊዜ ነው የሚሄደው? ለአንድ አመት አለኝ። ለአንድ አመት። ምን በትምህርት ነው በስራ ነው? ለስራ ምናምን ነው። ግን ያለውን ነገር እናንተ አውርታችሁት ምናምን ሊሄድ ነው አይሄድም የሚለውን ጥያቄ ራሱ ይይዝ ማለት ላይሄድ ይችላል ብለሽ ያላመንሽው ነገር አለ? ያልሄድ እንደሆነ ምናምን ብዬ ያመንኩት አለ። ግን ደግሞ ማለት ነው እኔ ሴት ልጅ ማለት መጠበቅ ወንድ ልጅ ቢጠብቅስ ችግር የለውም። ሴት ልጅ መጠበቅ ማለት እድሜና ጊዜህን ነው የምታቃጥለው። አሁን እድሜሽ ስንት ነው? እኔ ቅድም 22 ነው። 22 ነው አሁን 22 ቅድም 21 ነበር ያልኩት ደንግጬ ማለት ነው። ከፕሮግራሙን በፊት 21 እንደሆነ ገልጸሽ ነበር። ያው ቅድመ አንዳንድ መረጃዎች ስንሰበስብ ሳንሱር ሲደረግ አሁን በኋላ ላይ ደነግጣለሁ አንዳንዴ። ትደነግጪ፣ ያው ቁጥር ትቀንሻለሽ ትጨምሪያለሽ። እሺ፣ እንደተናገርሽው በፍቅር 4 አመት ቆይተናል ብለሻል። 4 አመት ስትቆዩ በመሃላችሁ መተማመን አልነበረም? ነበረ። ከዛ መሀል ላይ ነው እሱ አቋርጦ ጠፋ። ከዛ በኋላ እኔ ሰው ማመን ፊትም እሱን ብቻ ነበር እንትን ያልኩኝ ያፈቀርኩኝ። ከዛ በኋላ እኔ አልፈልግም ምናምን እያልኩኝ ሁሉም የሚጠይቁኝ ራሱ እንደሱ የካድኝ እንደሆነ ምናምን እያልኩኝ ፍራቻ ላይ ስለሆንኩኝ እንትን አለለም።
እሺ መሀል ላይ የጠፋው የት ከሌላ ሴት ጋር የፍቅር ግንኙነት ጀምሮ ነው ወይስ ሌላ ምክንያት ነበረው? አልሄድኩም ከሌላ ሴት ጋር አልነበርኩም ነው? አልነበርኩም ማለት። ለምን ጠፋ ታዲያ? ያንን በቃ አጣሩና በቃ። ስለዚህ እንደመጣ ቀጥታ ወደ ፍቅር ነው ማለት ነው የገባችሁት? አይ ብዙ ሰዓት እኔ ጀምር ፊቱን እንትን ስንል ወዲያው ፍቅር አልጀመርንም። 1 አመት ምናምን ቆይተን ከዛም በኋላ ስንጀምርም ማለት ነው በቃ በጥናት ምናምን ትምህርት ቤት ላይ ነው የተዋወቅነው። አዎ አይ ጠፍቶ የመጣ ሰዓት ነው የምልሽ። ጠፍቶ 1 አመት ጠፍቶ የመጣ ጊዜ እንደመጣ ወደ ፍቅር ግንኙነት ነው ቀጠላችሁ? ካቆማችሁበት ቀጠላችሁ? አልተገናኘንም። ያው በስልክ ነው የምናወራ። በስልክ ነው እስካሁን ድረስ? አዎ። በአካል አልተገናኛችሁ? ከዛ በፊትማ ነበራችሁ። አሁን ግን እሺ በስልክ ፍቅር ከጀመራችሁ ስንት ጊዜ ሆናችሁ? አሁን ቆይተናል። ምን ያክል ጊዜ? ግን ስልካችሁ የእናንተን አዳምጬ አላውቅም ነበርና እሑድን ነበረ ማዳምጠው ሁሌም ማለት ነው። አመት ምናምን ሊሆነኝ ነው። አይ ስለ ራሳችሁ አሁን ስለ እናንተ እየጠየቀሽ ነው ተስፍሽ። አሁን ይኸውልሽ የምጠይቅሽን በፍቅር ግንኙነት ላይ ሆናችሁ የሆነ ሰዓት ጠፋ አይደል? ከዛ ጠፍቶ ሲመለስ በስልክ ነው የተገናኛችሁት? በስልክ ነው የተገናኘው። አዎ በስልክ እስካሁንም በስልክ ነው የምታወሩት? እስካሁንም በስልክ ነው። ምን ያክል ጊዜ በስልክ አወራችሁ? ቆይተናል። አሁን መራስ ምን ያክል ጊዜ? አመት ይሞላዋል? አይ አይሞላውም። ስንት ጊዜ ቢያንስ? 6 ወር ምናምን ይሆናል። 6 ወር ሙሉ በስልክ ነው እንግዲህ። አሁን ወደ ውጭ መሄዱንም እየነገረሽ ያለውም በስልክ ነው? በስልክ ነው። እሱ ከዛ ነው ያለው። የት ነው ያለው እሱ? እንትን ነው። እኔ አዲስ አበባ ነው ያለው። እሱ ጎንደር ነው? ጎንደር ነው ያለው። መገናኘት አትችሉም? መሄድ ወይ እሱ መምጣት አይችልም? እመጣለሁ ብሏል። ግን እኔ ሲጀምር በቤተሰብ ካልሆነ ከዚህ በኋላ እንዳገኘው አልፈልግም። አዎ አንቺ ቶሎ ወደ ትዳር መግባት ትፈልጊያለሽ? እኔ ሲጀምር እሱ ከሆነ ይሆነ ካልሆነ ግን ሌላ በቃ ፈልጌ ማግባት ፈልጋለሁ። ምን ጫና አለብሽ ከኋላ ወይ የቤተሰብ? በቤት ነው የምኖረው ነው። ሰው ቤት ነው የምትኖሪው እኮ። ቶሎ ትዳር ያዥ እያለ የሚጠይቅሽ አለ ቤተሰብ? ቤተሰብማ ቀደም ሲሉኝ እንጂ ብዬ ነበር። አሁን ግን በራሴ ምርጫ ነው የሚሄዱ ስላልኳቸው በራሴ ምርጫ እንዲሄድ ነው የሚፈልጉ። እነሱ ቤተሰብ የሚፈልጉ እኔ ከድሬ ምናምን ነበረ ማየት የሚፈልጉ። ግን አያውቁም ቤተሰብ ማለት ነው። ጓደኛ መኖሬ ምናምን አያውቁም። እስኪ በሁለታችሁ መካከል ያለው የፍቅር ግንኙነት አሁን ድጋሚ ከተገናኛችሁ በኋላ በቀን ምን ያህል ትደዋወላላችሁ? ታገኘዋለሽ በደወልሽ ቁጥር? እሱ ይደውልልሻል? እኔ ስራ ካልሆንኩ በስተቀር አነሳለሁ ወይ እሱ እኔ ሲደውል እሱ ስራ ከሆነ አነሳም። በኋላ እንትን ሲል ይደውል ይችላል። አዎ እዛ ያለበት ሁኔታ ኑሮ ምን እንደሚመስል ታውቂያለሽ? አሁን ጎንደር ያለበት ሁኔታ ኑሮ ምን እንደሚመስል ታውቂያለሽ? መረጃ አለሽ? ብቻውን ነው የሚኖረው? ከቤተሰብ ጋር ነው? አሁን ብቻዬን ነው የምኖራለሁ። አዎ መረጃው የለሽም አንቺ ተጨማሪ ማለት? የለኝም። እኔ ሲጀምር ቀደም ማለት ነው በጣም ስለምወደውና ስለማምነው ሌላ ሰው ተደራቢ እንዲገባብኝ አልፈልግም ነበረ። ያው የሆነ አልፈልግም ነበረ ማለት የሆነ ገብቷል እንደማለት ነው። አልፈልግም ነበር ማለት የሆነ ሰው ገብቶ ነበር እንደማለት ነው የሚመስለው። ጥርጣሬ ያለሽ ውስጥሽ ማለት ነው አይደለም? ሶስተኛ ከኔና ከሱ ውጭ ሌላ ጣልቃ እንዲገባብን አልፈልግም ነበረ። አሁን መሰለሽ እኛ ደውለንም እሱን ከምናናገረው አሁን በሁለታችሁ መካከል ያለው የፍቅር ግንኙነት ራሱ በጣም ብዙ ግልጽነት ያለው አይመስልም። አሁን አንቺ ከነገርሽን አንፃር ስንገምት ሳይሆን ማለት ነው። አሁን በአካል ተገናኝታችሁ ቆይ አሁን ይኸውልሽ ነገርሽን አይደል እስካሁን የነበራችሁን የፍቅር ግንኙነት። አሁን ደግሞ እኛ ያው እንደ ወንድም ታላላቆችሽ ነን።
እንደ እህታችን አይተን እህቴ ብትሆኚ ምን ብዬ ነው ልመክርሽ የምችለው የሚለውን ባለሙያዎች አይደለንም። ግን ስለማይቼ ደወልኩኝ እኮ ለሌላ ሰው አማከርኩም። ያው እናንተ ደውላችሁ ብታት ለሱ መደወልማ አሁን ምን ብለን እንደውልለታለን? ምን አለ መሰለሽ አሁን የሚታየኝ ነገር ማለት የፍቅር ግንኙነት ወደ ትዳር መግባት ቀላል ነገር አይደለም፣ ወይ ደግሞ ጨዋታ አይደለም አይደል? ቁም ነገር ያለው ነገር ነው። ማግባት ስለፈለግን ብቻ ዝም ብለን ዘለን ወደ ትዳር የምንገባበት ነገርም አይደለም። ስለዚህ ይሄ ከሆነ በቁም ነገር ጉዳያችሁ አሁን ያንቺና የሱ ነገር እንደው ፍቅር ጀምረናል እንኳን ብላችሁ በአካል እንኳን ተገናኝታችሁ አታውቁም ያለፉትን 6 ወራት። በአካል እኮ ተጠራረቅና አመትናን ነው ገና እኮ ነው። አዎ ግን ይኸውልሽ ከነጠው በኋላ ነው አገናኝተን ማናውቀው እንጂ ገባኝ። ከዛ በፊት ሳትገናኙ 1 አመት ያክል ተለያይታችሁ ነበር። ከዛ ደግሞ በስልክ ስትገናኙ ደግሞ 6 ወር ሆኖታል። በስልክ ብቻ ነው እስካሁን ድረስ እያወራችሁ ያላችሁት። እሱ በቁም ነገርም ወደ ውጭ ሄዳለሁ አልሄድም የሚለውንም በትክክል እዛው ቦታው ላይ ሆነሽም ያጣራሹም ነገር የለም። ትዳር ደግሞ እሱ እኮ በሁለት ነው ሊሄድ ነው እያለኝ እኮ ለዛ እኮ ነው። እና መቼ 2 አሁን መጋቢት አሁን 2 ማለት ነው መጋቢት ቤት በፕሌን ነው የሚወጣው አይደል? ነው በድንበር በኩል ነው የሚወጣው? አይ በፕሌን ነው። ወዴት ነው የሚሄደው? ወደ ውጭ ነው። ወደ የትኛው ሀገር እንደሆነ አልጠየኩትም እኔ። መጋቢት 2 እኮ ማለት ሰኞ ወይ ማክሰኞ አይደል? ቅርብ ነው ማለት የሚሄደው አዲስ አበባን አቋርጦ ነው ያሞነ። ስለዚህ ሲመጣ አንቺን ለማግኘት ሀሳብ ፍላጎት የለውም? አይ እመጣለሁ ከሱ መጥቼ ከአንቺ ጋር አገናኝተን ሳምንት ወይም ምናምን ልቆይና እሄዳለሁ አለ። አሁን በነገርሽኝ ቀን እንኳን ያው ቀኑ ልክ አይመጣም። 3 ቀን በጣም በፍቅር ስሜት ውስጥ ስላለሽ ግራ ስለገባሽ ምናምን አንዳንድ ነገር 2 ሮብ አይነት ነገር መሰለኛል። በተደጋጋሚ ነው ሳምንቱን ሙሉ ነው የጻፈችልን አድማጫችን በተለይ ያለውን ነገር ቼክ እንድናደርግላት። ነገር ግን ያው ከምታወራን ነገር አንጻር የሚመስለው ነገር በደንብ ተቀራርበው እንደ ፍቅረኛ ህይወት ብዙ ያሳለፉ አይመስሉም። በተለይ አሁን ባለፉት 6 ወራት እንደነገረችን ከዛ በፊት ስለነበር የተወሰነ ነገር ነግራናለች። አይደለም ምን ሰማኝ አንዴ እኔ አምና ነው የመጣሁት የዛሬ አመት ማለት ነው። ከዛ በፊት አብረን የነበርነው እንሄዳለን እናወራለን ምናምን ያው ትዳር ማዘን ብቻ ነው የቀረን እንጂ ሌላውን እኮ ስለዚህ አሁን ይኸውልሽ ልትጠይቂው የሚገቡ መሰረታዊ ጥያቄዎች አሉ። ስንጠይቅሽ ያላወቅሻቸው ማለት ነው። የት ነው የምትሄደው? አላማህ ምንድነው? ወደፊት ህይወታችንስ እንዴት ይቀጥላል? እዛስ ሄደ ያለን ግንኙነት እንዴት ነው የሚቀጥለው? ለሚሉ ጥያቄዎች ምላሽ አግኝተሻል ከሱ? እሱማ እኮ እንደዛ ላይ ማለት ነው። ከዛ ሂጅ እየሰራው ልክልሻለሁ አንቺ ስራ ትሰሪያለሽ አለ። እሺ ከየት ነው የሚልክልሽ? ገንዘብ ልክልሽና እኮ ከየት ሀገር ነው የሚልክልሽ ነው የምልሽ? ሀገሩን ነው የአሜሪካ ብቻ ነው ያለኝ። አሜሪካ ቪዛ ተሰጥቶታል? ቪዛ ተሰጥቶታል? ምን ተሰጥቶታል? ብዙ ያው መረጃው የለሽም። ቪዛ የሚባል ነገር አለ? አይ እሱን አላጣራሁትም። ይኸውልሽ አሁን አንቺ ማታ እናወራ ማለት ነው። ማታ ደግሞ ሶፊት ብዙ ማውራት ነው ያልችላል። እሺ ምንድነው የሚሰራው ግን እስኪ ንገሪን። አሁን ጎንደር ምን እየሰራ ነው? ሹፌር ነው። ይኸውልሽ ይሄ ምን መሰለሽ እኛ ብንደውልለትም ለውጥ አያመጣም። የሚታየኝ ነገር በቃ አንቺም እሱም ይሄ የህይወት ጉዳይ ነው። የምትወጁ ሰው ነው። በአካል ተገናኝታችሁ መነጋገር አለባችሁ። በየትኛው መንገድ ቢሆን የሚወድሽ ከሆነም ቀደም ብሎ መጥቶ ማግኝቶሽም አውርቶሽ ጊዜ ሰጥቶሽ ያለውን ነገር በግልጽ ተነጋግራችሁ ሊሆን ይችላል። አይ በቃ እንደው ሳላገኝሽም በዚሁ ሄዳለሁ የሚልም ከሆነ እንግዲህ ያንቺ ውሳኔ ደግሞ ይቀጥላል ማለት ነው። አይኔ እኮ አማራጭ እንፈልግ ብዬ ነው። ምንድነው አማራጭ? ሌላ ጓደኛ መያዝ ሌላ ህይወት መጀመር አለብኝ እኮ። እሱን እኮ ይልሽ እሱን ነው እኮ ለማድረግ ከሱ ጋር በጠረጴዛ ዙሪያ ቁጭ ብላችሁ ምንድነው እቅድህ በአካል ማለት ነው። በስልክ ሳይሆን የህይወት ጉዳይ ነው። የህይወት አጋርሽ ነው። የምትወጂው ሰው ነው። ቢሳካ ወደፊት ያንቺ ልጆችሽ አባት ባለ ትዳር ባለቤትሽ የሚሆን ሰው ነው አይደል? ስለዚህ እንደ ቀልድ በስልክ ብቻ እያወራችሁ
በቃ ልሄድ ነው አትሄድም ዛሬ ነገ እየተባለ የሚሆን ነገር አይደለም። ቆረጥ አድርጋችሁ በስነ ስርዓት ተገናኝታችሁ ያለውን ነገር መነጋገር አለባችሁ። ሲመጣ እነዚህ ጉዳዮች ላይ ማውራት በጣም መሰረታዊ ጉዳይ ነው ባንቺ። መቼ ነው የሚመጣው? ለምሳሌ አሁን ነገ ከነገ ወዲያ መቼ ነው የሚመጣው? ይሄንንም በግልጽ ማወቅ አለብሽ። አንቺም ተዘጋጅተሽ መጠበቅ አለብሽ አይደል ከመጣ። ስለዚህ መቼ ነው የምትመጣው? በዚህ ቀን ስትመጣ ቁጭ ብለን መነጋገር አለብን ትያለሽ። ያለውን ነገር ትነጋገራላችሁ። የሚያሳምንሽ ከሆነ እዛ ሆኜ ከአንድ አመት በኋላ ተመልሼ አብረን እንኖራለን የሚልሽ ከሆነ ካመንሽበት ሊቀጥል ይችላል። አይ ማያሳምንሽ ከሆነ ግን የዛኔ ነው መወሰን የምትችይው። አሁን ላይ ግን ባልተነጋገራችሁበት ሁኔታ ሌላ አጋር መፈለግ ልክ አይመስለኝም እኔ። እሺ እና ሲመጣ ለማውራት ጊዜ ስጪው ማለት ግልጽ ማድረግ ነበረበት። እውነቱን ለመናገር አንዳንድ ያው የሚመስሉ የሚገመቱ ነገሮች አሉ። ነገር ግን የመጀመሪያው አንቺ ከሱ ጋር ያላችሁን ግንኙነት የምታውቂው አንቺ ነሽ። የህይወት ጉዳይ ነው። በትክክል መጠየቅ አለብሽ። እሱም በስነ ስርዓት ማስረዳት አለበት። ካልሆነ ግን ገና ወጣት ነሽ፣ ልጅ ነሽ፣ ህይወት ይቀጥላል። ይሄንን ለማድረግ ይሄንን ውሳኔ ለመወሰን ግን ጊዜ ያለሽ ነው። ገና ነው ማለት ሄዳለሁ ያለ ሰው ነው። የሚሄደው ደግሞ በቅርብ ነው። የሚሄድበትን ቦታ የማወቅ መብት አለሽ። እንደ ፍቅረኛ እንደ ወደፊት የትዳር አጋሬ ይሆናል ብለሽ እንደምታስቢ ሰው ከሚሄድበት ቦታ ደግሞ ያው ግንኙነታችሁ መቀጠል አለበት በስልክም በሌሎች መንገዶችም እና ይሄንን ለማድረግ ፈቃደኛ መሆን አለበት። ይሄ ካልሆነ ያው ወደምትይ ውሳኔ ልትሄጂ ትችያለሽ። ጊዜ አለሽ ለማለት ነው። ግን ማለት ነው ብዬ ነበረ እሱ አሁን አለንጂ ቤተሰብ ታውቀን እንኳን ቢሄድ አሪፍ ነው። ለምን ተጠብቀው እንኳን ምን ማለት አሁን ማለት ቤተሰብ የሚተዋወቀው አንቺ እዚህ ሆነሽ ተገናኝታችሁ ሳታወሩ እዛ ቤተሰብ እንዲተዋወቅ ነው ሽማግሌ እንዲልክ እንደዚህ አይነት እንትን ውስጥ ባልገባሽም የማይሆን ነገር ከሚሆን ለምን መገናኘቱን አንቺ ፈራሽ? አይ እኔ ድሮ እንደቀደሙ እንዳይሆን ይፈርስ ነው። ምን ቤተሰብ ጋር ስለላከ እኮ ዋስትና ይሆናል ማለት አይደለም አይደል? ቤተሰብ ጋር ስለላከ ዋስትና አይሆንም የእናንተ ህይወት አይሆንም። ግን የተወሰነ ብትጠብቀው ቀለበት እንኳን አስሮልክ ቢሄድ የተወሰነ እንትን እኮ ለምን እኮ በአካል ተገናኝታችሁ ብታወሩበት አይሻልም? ይሄንን መጀመሪያ ይኸውልሽ እንደዚህ እናርግናት። ይሄዳል ያልሽን ቀን አሁን በቅርብ ነው። አንድ ሳምንት አብራችሁ እንደምትቆዩት ነግረሽናል። የሚቀጥለው ሳምንት ጊዜም ስላለ ያለውን ነገር እኛም እናጣራለን። አንቺም ያለውን ነገር አሳውቂን። መሰረታዊ ጥያቄዎቹን ጠይቂው መጀመሪያ ሲመጣ። ከዛ ተጨማሪ እኛ መደወል ካለብንም እንደውልለትና እንጠይቅና ታረጋግጫለሽ። እሺ እንደውልለትና እናንተ ደግሞ በሚቀጥለው ሳምንት ብቻ ቴክስት አድርጊልን አንቺ። እሺ እናመሰግናለን። እንደዚህ አይነት ቀመረኛ መሆንህን አላውቅም ነበር። ታዲያ እንዴት እንፋታ? እንደማይመጣ እርግጠኛ ስለሆንክ ነው። አሁን እዚህ ጋር የሴት ልጅ ሀሳብ ያፈልግ ነበር። እሺ እጹብ ቀጥይ በሬዲዮ መሆኑንም ገንዛቤ ተቹ ለማለት ነው። እጹብ ስቱዲዮ ነው ያለችው። የሬዲዮ አድማጮቻችን በቲክቶክም በቀጥታ እየታየች ነው ያለችው። እሺ እንደዚህ አይነት ነገር ላይ የሴቶች ሀሳብ ሲሆን ሞር የሴት ኬስ ሲሆን ሴቷ ስታወራ ሞር ትሩ ነገር የመምሰል ነገር አለው። ወንድ ሲሆን አይረዳኝም ይረዳኛል ብሎ ለማሰብ ነገር አለ። ባስ ደግሞ እሷ ጋር የሚታየው አሁን እንደዚህ አይነት ነገሮች እዚህ ጋር የሚመጡት ከጎን በደንብ በሚያማክር ምናምን ትክክለኛው መንገድ የሚያሳይህ ጓደኛ ሲኖር እዚህ ጋር አይደርስም ጉዳዮች እና አማካሪ የማጣት አይነት ሳውንድ ሲኖሩ ሴቶች እንደሱ አይነት ነገር ላይ ሀሳብ ቢሰጣጡ ጥሩ ነው ያስባል። እሺ ምን ሀሳባለሽ? አሁን አንቺ ሰማሽው ጉዳዩን በዚህ ጉዳይ ላይ እኔ ሀሳብ ብሰጣት ነው ሶሉሽን በግል ደውለሽ ትነግራታለሽ? በቃ ስልኳን ታማከራታለሽ? እሱ እኛን ስታማከር ጥሩ ነች። እንደዚህ አታርጉ እንደዚህ አታርግ ስትል አሁን ሁሉ ሰዓት ለምን ሳላወራ ቁጭ አልኩ ነው ስቱዲዮ ውስጥ ነች። ለማንኛውም አድማጫችን የሆነ ጭራው ያልተያዘ ነገር በደንብ ልቦና ለማንበብ ሊሆን ይችላል። ሄድ ነው እያላትም ያለው እንዲሁ ለሱ ያላትን ስሜት ለማወቅ ለመፈታት ብዙ ግልጽ ያልሆኑ ነገሮች ያሉ ይመስላል በግንኙነታቸው መካከል። ስለዚህ እና ያው መጥቶ ተገናኝቶ 6 ወር
ያልተገናኙም እና በድንገት ኤምባሲም ቀጠሮ ሳይኖር ምን ሳይገባ አሜሪካ እንደመሄድ ነው የነገራት። አሜሪካ በቀላሉ ልክ እንደማይችል መገመት እንችላለን። ለአንድ ዓመት ብሎም ደግሞ ደርሶ መመለስ ትንሽ የሆነ የማይመስሉም ነገሮች አሉት። ሊሆንም ይችላል ግን 6 ወር ተራርቀው ቆይተዋልና 1 ዓመት አይከብድም ነው ያንተ ሀሳብ? ውስጥ ለውስጡን ሳይሆን አላልኩም እንደዛ ብዙ እሷንም ለመረዳት አሁን ዝም ብሎ እሱ ጋር መደወል አይቻልም፣ ከባድ ነው። ለዛ ነው እሷም የምትፈልገው ደውለን እንድንጠይቅላት ነው። ለዛ አይሆንም። ስለዚህ ሳምንት ላይ እንዳልካት ትደውልልን